አክሊሉ እንግዲህ ድጋሚ ሰገነን የያዛት ማለት ነው። በሚያሳዝን ሁኔታ እጁ ገብታለች። መድብል ታዲያ ሰገን የምትባለዋ ስም ሲሰማ እኔ ካንቺ ሌላ እኮ ስም ያለው አይመስለኝም ሰገን የሚባል ሁሌም አስታወስሻለሁ እያለ እንግዲህ ስቅስቅ ብሎ አለቀሰ ማለት ነው። ከዛ በኋላ እንግዲህ ቀብሯ ቦታ ሄዶ ያልሞተችዋን ልጅ ራሱ አክሊሉ ነው እንግዲህ መድኃኒት እንትን ውስጥ ጨምሮ ራሷን እንድትስት ያደረጋትና ብቻ ብዙ ታሪኳን ነገራት። ከዛ በኋላ እሷም እንግዲህ ይመጣል አንድ ቀን 10 አመት ትንሽ ናት ተፈቶ ይመጣል ከዛም ያድነኛል እያለች እንግዲህ ነገረችው ማለት ነው። አሁንም ትጠብቂዋለሽ እንዴ? አዎ 100 አመት ቢሆንም እጠብቀዋለሁ። እሱን መቼም ልተው አልችልም። አንተም ደግሞ ለሚመጣብህ ነገር ዝግጁ ሆነ ጠብቅ እያለችው ነበር ማለት ነው። እና ከዛ በኋላ እንግዲህ ግደለኝ መሞት ነው እንፈልገዋል። አሁን ከዚህ ቤት ውስጥ ማን ነው ያስመለጠሽ? ትናገራለሽ። እኔ ማንም አላስመለጠኝም፣ ለራሴ ነው የወጣሁት። በሩን ሳልቆለፍከውም ነበረ። እንግዲህ መድብልና ሞገስ እውነት የፈላ ውሃ እጇ ላይ ደፍቶባታል። እንደዛ ደፍቶባት በመጨረሻም ከተናገረች እነ ሞገስ አለቀላቸው ማለት ነው። የምር ሰውየው እንዳያችሁት ክፉ ሰው ነው። እንግዲህ አላቅም ምን እንደሚፈጠር ማለት ነው። ዞሮ እንግዲህ ከዚህ በኋላም ደግሞ ያው ተመልሶ ይመጣል፣ መድብል ተመልሶ ይመጣል። አሁንም እንደምንም ብለው ይገባሉ። ግን ከዚህ በኋላ ላታስገባቸውም ትችላለች። አታስገባቸውም በፍጹም አሁን ማለት ነው። ምክንያቱም ትፈራለች። ወጥቼ ከዚህ ምን አረጋችሁልኝ ምረዳችሁኝ ስለምትል ምናልባትም መድብል ካየችው ልታስታውሰውና እሺ ልትለው ትችላለች። ከዚህ ጋር አምልጪ ካላት ማለት ነው። እናም ሰውየው አሁን በፍርሃት ውስጥ ነው ያለው። በጣም በፍርሃት ውስጥ ፈርቷል። እላው ላይ ሽንቱን መሽናት ብቻ ነው የቀረው ማለት ነው። እውነት በጣም ፈርቷል። ስለዚህ ከዚህ በኋላ ደግሞ የሚመጣውን ነገር በሙሉ እንግዲህ እችላለሁ፣ እኔም ሞት ነው ፈልገው ግደለኝ ነው እያለች ያለችው ልጅቱ ማለት ነው። እሱ ደግሞ እንደዚህ ያልገልሽም አሰቃይቼ የቁም ሞት ነው የምገልሽ። ቆይ እኔ ምንድን ነው ያደረግኩት? ለምንድን ነው እኔን የምታሰቃየኝ? ምን አድርጊ ነውስ የምትለኝ? ከእኔስ ምንድን ነው የምትፈልገው? እኔ የምልሽን ነገር አስሚ። አንቺ የኔ ብቻ ነሽ። የኔ መሆን ካልቻልሽ ደግሞ የማንም ልትሆኚ አትችይም። ስለዚህ አንቺ የኔ ብቻ ነሽ። እኔ ያንተ ልሆን አልችልም። አሰማኝም እንዴ? በቃ የኔ ከሆንሽ የዛም ሰውዬ ልትሆኚ አትችይም። ሲጀመር እሱ ረስቶሻል፣ ትቶሻል። እሱ አሁን እስር ቤት ውስጥ ነው ያለው። ስለዚህ አንቺ የኔ አሻንጉሊት፣ የኔ መጫወቻ ነሽ ከዚህ በኋላ እያለ እንግዲህ ልጅቷን ቅስሟን በንግግሩ እየሰበረው ይገኛል ማለት ነው። ከዛ በኋላ እንደፈለክ በል፣ እኔ ግን አንድ ቀን እንደሚመጣ ባለሙሉ ተስፋ ነኝ። እሱንም ደግሞ በትዕግስት ጠብቃለሁ እያለች ብትነግረውም እሱ ግን አሻፈረኝ እያለ እንግዲህ ነገሮችን በንግግሩ እያደማት ይገኛል ማለት ነው። ከዛ በኋላ እንደምንም ብለው እንግዲህ እንትን አሏት ማለት ነው። ግን ደግሞ በዚህን ደረጃ እንደዚህ መሆን እኔ እንጃ። እኔ ሰውየው ምን እንደሚፈልግ እንኳን አላቅም። ማለት ልጅቷን የራሱ አድርጓል። ታዲያ ወይ ትክክለኛ ሚስት አላደረጋት? እኔ እንጃ ምን እንደሚፈልግ። እናም ሰገንዬ እንግዲህ መንገዶች ስትሮጥ መንገድ ጠፍቶባት በድንገትም አያት። ከዛ በኋላ እንግዲህ ስታመልጠው አመለጥኩት ብላ ፊቷን ዞር ስታረግ ከኋላዋ መጥቶ ቀብ አደረጋት። በዛ ሰዓት እንግዲህ ከኋላዋ መጥቶ ያዛት ማለት ነው። እዛ ሰዓት ማንም መድብልም የለም ሞገስም የለም። እንግዲህ ልጅቱ ከባድ ችግርን እያስተናገደች እንትነች። እናም መድብል እንግዲህ ይደርስላታል። ግን ብዙ ቻሌንጆችን አልፎ ነው
መድብል የሚደርሰው ማለት ነው እንጂ ገና ያሰቃያታል። አሁን የፈላ ውሃ እንግዲህ ሲጨምርባት ሞገስ ሄደን እንፈልጋት ከብሩክ ማነው ከመድብል ጋር ሄደን እንፈልጋት ነው ሲል እያወራ ለሉላ እያወራ እያለ አውርቶ ሳይጨርስ ነው እንግዲህ እንትን ያለው ማለት ነው። አውርቶ ሳይጨርስ ልጅቷን መጨው ጀመረች ማለት ነው። ከዛ በኋላ እንግዲህ እንትን አለች። ምንድነው የምትፈልገው? እች ልጅማ እራሷ ናት። ወይኔ ወይኔ፣ ይሄ የተረገመ ሰውዬ ድጋሚ ያዛት አይደለ? ወይኔ ሳልደርስላት ድጋሚ ያዛት አይደለ? ይሄ የተረገመ ሰውዬ እያለ ሞገስ እንግዲህ ያዛት። አሁን በቃ አሁን ይገላታል ከያዛት እያለች ሉላዬ እንግዲህ በጭንቀት ልትፈነዳ ነው ማለት ነው። እናም እንግዲህ አቶ አክሊሉ ግደለኝ፣ አውቃለሁ ሞትሽን እንደምትመኝ ለ10 አመታት ደጁን አላየሽም። አየሽ አይደለ? ሰማዩም እንደዛው እንደተሰቀለ ነው፣ መሬት አልወረደ፣ ፀሐይዋም እዛው ላይ ናት። ምን አዲስ ነገር አለ? እስቲ ምን የተቀየረብሽ ነገር አለ? ምን አይተሽ ወደ ቤት ተመለሽ? እያለ ያፌዝባታል ልጅቷ ላይ። እንግዲህ 10 አመት ሙሉ የሚቀልቡት አንበሳ ነው 10 አመት ሙሉ ቤት ውስጥ የሚቀመጥ። እንግዲህ እንደ አንበሳ ቤት ውስጥ አስቀምጦ ወይ ደህና ምግብ አይሰጣት። ልጅቷ በረሀብ እንኳን ልትሞት ኤፍራታ ናት ምግብ የሰጠቻት ባለፈው ማለት ነው። ዞሮ መድብል እጅ መግባቷ አይቀርም። ግን መድብል እችን ልጅ ለማግኘት በጣም ብዙ መስዋዕት ይከፍላል። በጣም ብዙ ከዚህ ሰውዬ ጋር ራሱ በጣም ብዙ ችግር ውስጥ ሊዳረሱ ይችላሉ ማለት ነው። እና ያንን ቻሌንጆች ካለፈ በኋላ ነው እንትናን ሰገንን ማግኘት የሚችለው። እና አሁን ሞገስም ፋይሉን እንግዲህ አላገኘም። ፋይሉም የት እንዳለ አልተናገረችም። ያው ድጋሚ ሞገስ ይገባል አሁንም እንደምንም ብሎ። በዛ ሰዓት ሞገስ የሚባል ታውቂያለሽ ወይ ሊላት ይችላል። ማነው ብሩክ የሚባል ሰው ታውቂያለሽ ወይ ሲላት፣ ምናልባትም መድብል የሚባለው ሰው ምንሽ ነው የታውቂዋለሽ ሲላት ከዛ ልትነግረው ትችላለች ብዬ ተስፋ አደርጋለሁኝ። እውነት ብትነግረው ደስ ነው የሚለኝ። ማለት ስለ መድብል የምታስታውሰው ከሆነ መድብል ጓደኛዬ ነው አውቀዋለሁ ምናምን ካላት ከዛ በኋላ እንደውም አመጣልሻለሁ ቀስ ብዬ ላምጣው እዚህ ታይዋለሽ ካላት የእውነቴን ነው የምላችሁ፣ በዛውም እሱ ፋይሉን ያገኛል፣ ልጅቷንም ይዘው ከዛ ያመልጣሉ። እንደገና ደግሞ ማነው ሞገስም ፋይሉን የቤቱን ፋይል ያገኛል። የአክሊሉ ነገር አጋተመ ማለት ነው። እናም እንዴት እንዳጠመዳት እንዴት ሞገስን መድብልን እስር ቤት እንደከተተው ነው አሁን እንግዲህ እየነገራት የነበረው ልጁ ማለት ነው። እና በጣም እኔ እንጃ ምን እንደምላችሁ፣ ልጁ በጣም ኃይለኛ ነው። ኃይለኛም አይገልጸውም። የክፋት ጥግ የተሸከመ ሰው ነው ዞሮ ማለት ነው። እና እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር እንግዲህ ምንም የምናውቀው ጉዳይ የለም። ግን ልጁ አሁንም እጁን አጣጥፎ የሚቀመጥ ሰው አይደለም አክሊሉ ማለት ነው። መርዞም ደግሞ ከዛ ቤት ውስጥ እናንተ ማን ናችሁ? እናንተ እዚህ ቤት ውስጥ ከገባችሁ ቀን ጀምሮ ነው ቤቴ ድብልቅልቁ እየወጣው። ማን ናችሁ? ምንድናችሁ? ማን ይላካችሁ? እያለ መርዞም ቢያፋጥጠውም ከዚህ ቤት የማትወጡት ስለምንድን እንዴ? አክሊሉ ረሳኸው እንዴ? እኛ እኮ ልንወጣ ጓዛችንን ስንት ስንል አትወጡም ብለህ ከለከልከን አንተ እኮ ነህ። ሀይታ አባ ነው የምትወጣው። አሁን ነገር አበላሽተህ ደግሞ ለመውጣት ታስባለህ እንዴ? የትም አትወጣም ከዚህ ከቤት። አምላኬ ትዕግስት ውስጠኝ። አንዴ ውጡ አንዴ ተቀመጡ የምትለው ግን በሰላም ነው? አቶ አክሊሉ ዝም በል፣ ሰላም ይንሳህ። አሁን የፈለግኳትን ፈልጌ ካላገኘው እመነኝ ለሚመጣብ ነገር ተዘጋጅተ ጠብቅ ብሎ እንግዲህ ያው የፈረደበትን መርዞ አስፈራርቶት ሄደ ማለት ነው። ይሄ ሰውዬ ግን ጤነኛ ነው ትላላችሁ እንዴ? ምን አድርግ ነው የሚለኝ? እኔ እንቆ ምንድን ነው የሚፈጠሩ የሚለው ከኔ ምንድን ነው የሚፈልገው እያለ እንግዲህ መርዞ ማርጎምጎም ጀመረ ማለት ነው። እና ሞገስ እኮ ነው እዚህ ቤት ውስጥ ያስገባል። ምንድን ነው እሱ የሰውዬ አላማው እያለ እንግዲህ መርዞ ቀልድም ቁም ነገርም ነው የሚያወራው ማለት ነው። እና እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። እንግዲህ መድብል ቀብሯ ቦታ ሄዶ ስቅስቅ ብሎ ሲያለቅስ አሳዘነኝ የሆነት። ያው ያገኛታል፣ ጊዜ ሊወስድ ይችላል።
በጣም ብዙ ጊዜ ሊወስድባት ይችላል፣ ግን ያገኛታል። እመኑኝ ማለት ነው። ይገናኛሉ መድብልና ሰገን። ከዛ በኋላ አቶ አክሊሉ እንግዲህ የሚመጣበትን ነገር ይቋቋመዋል ወይ ነው። ከባድ ችግሮች ተጋፍጠው መጥተዋል። አቶ አክሊሉ 10 ዓመት ልጅቷ ላይ በር ዘግቶ ማኖር ማለት ምን ማለት ነው እንዴ? የምር የሰው ልጅ እንዴት 10 ዓመት ሙሉ በር ይዘጋበታል? በምንስ ኃጢአቷ? እሱ እንትናን መጉዳት ከፈለገ ያው ከሱ ነጥቆ የራሱ አደረጋት። ከዛ እሱን እስር ቤት ተከተው አሰበ፣ እሱም ተሳካለት ማለት ነውና ዞሮ አብረን የምናየው ነው የሚሆነው ማለት ነው። ከዚህ በኋላ እንግዲህ መድብል ያገኛታል ብዬ ባለሙሉ ተስፋ ነኝ፣ ልጅቱን ማለት ነው። ካላገኛትም ደግሞ እንግዲህ ከባድ ነው የሚሆነው ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተመጨረሻም ሰገን ተመልሳ አክሊሉ እጅ ገብታለች ማለት ነው። በሚያሳዝን ሁኔታ እንግዲህ